በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁ? ይህ የንሽኩር ረቢና የዩቲዩብ ቻናል ነው። ንሽኩር ረቢና ማለት ለእግዚአብሔር ምስጋና ይሁን ማለት ነው። አሜን። ስለሆነው ስለሚሆነው ስለ ሁሉም የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። መስቀል አደባባይ ጋር በተያያዘ ከሰሞኑ የተለያዩ ምልከታዎች ይንጸባረቃሉ። በመስቀል አደባባይ ከሰሞኑ የፕሮቴስታንት ቤተ እምነት በጦርነቱ ምክንያት ለተጎዱ ወገኖች በሚል የገቢ ማሰባሰቢያና የአምልኮ እንዲሁም የጸሎት መርሃ ግብር በመስቀል አደባባይ ተደርጓል። ይህንንም በተመለከተ የአዲስ አበባ ከንቲባ ክብርት ወይዘሮ አዳነች አቤቤ መስቀል አደባባይ የአዲስ አበቤዎች ነው፣ አዲስ አበቤ ግብር ከፍሎ የሰራው ነው የሚል መልእክት ማስተላለፋቸው የሚታወስ ነው። ከዚያ ጋር በተያያዘ የተለያዩ እንቅስቃሴዎች ተጀምረው መስቀል አደባባይ የቤተ ክርስቲያኒቱ በመሆኑ ዕውቅና ሊሰጠው ይገባል የሚል እንቅስቃሴ በሰፊው ተስተውሏል። ይህንን በተመለከተ መስቀል አደባባይና ቤተ ክርስቲያን በሚል ርዕስ እንዲሁም የመስቀል አደባባይ ማለት ምን ማለት ነው በሚል ቀሲስ ደጀኔ ሽፈራውና ዲያቆን ሄኖክ ኃይሌ በማህበራዊ ትስስር ገጻቸው ጦምረዋል። ዲያቆን ሄኖክ ኃይሌ መስቀል አደባባይና ቤተ ክርስቲያን በሚል ርዕስ እንዲህ ይከትባል። ከሁለት ወራት በፊት የጥምቀተ ባህር ቦታዎችንና የአደባባይ በዓላትን ቤተ ክርስቲያን እንዴት ልትጠቀምባቸው ትችላለች በሚል ርዕስ የተለያዩ ባለሙያዎችን አስተያየት ያካተተ አንድ ጥናታዊ ጽሑፍ በማዘጋጀት ላይ ነበርሁ። ጽሑፉ እንደተጠናቀቀ ከሚመለከታቸው አካላት ጋር በዝርዝር ውይይት አደረግን። ጉዳዩን ለብፁዓን አበው ለማቅረብና ወደ ይፋ ውይይት ለመግባትም ሁኔታዎችን በማመቻቸት ላይ ነበርን። ይህ በእንዲህ እንዳለ ግን ነገሮችን የሚገለባብጥና ስሜት የሚነካ የሰሞኑ አሳዛኝ ክስተት ተፈጠረ። በተለይ በቅዱስ እስጢፋኖስ ቤተ ክርስቲያን በምዕመናን ላይ የተደረገው አሳዛኝ ሁኔታ ከዚያ በፊትና በኋላ ሲያደርጉ የነበሩት ልብ የሚያቆስሉ ስድድቦች እጅግ የሚያሳዝኑ ነበሩ። አሁን በዚህ ዘመን ችግር ያነሰን ይመስል ሌላ ችግር መጨመር ነበረብን ወይ የሚያሰኝ ሆነ። በስሜት የምንናገራቸውና የምናደርጋቸው ነገሮች ቁጣን ከማብረድና ስራ የሰራን ያህል እርካታ እንዲሰማን ከማድረግ ያለፈ ውጤት እንደማያመጡ የታወቀ ነው። በሌላው ተመልካች ዘንድም ልማዳቸው ነው። ይጩሁ የሚል ንቀት ከማትረፍ ውጪ ምንም አያመጣም። ስለዚህ በየአቅጣጫው መፍትሄ የምንለውን ብንጠቁምና ቤተ ክርስቲያናችንን ብናግዝ የተሻለ ስለሚሆን እኔም በምክረ ሐሳቡ ላይ የተካተቱ አንዳንድ ሐሳቦችን ጨምሬ የተሻለ ነው የምለውን መፍትሄ ለመጻፍ ግድ ሆነብኝ። አንደኛ፣ የመስቀል አደባባይ ሕጋዊ ይዞታ ጉዳይ። ቤተ ክርስቲያን ካሏት ነገሮች በተጨማሪ ብዙ ነገሮችን ከሀገሪቱ ልትጠይቅ የሚገባት ብዙ ሚሊዮኖችን የያዘች ሕጋዊ ማንነት ያላት ተቋም ናት። በዚህ ምክንያት ቤተ ክርስቲያን ልጆቿን በአግባቡ ከተጠቀመች አንዱን የመስቀል አደባባይ ብቻ ሳይሆን ብዙ መስቀል አደባባዮችን ገንብታ አሁን የመወያያ ርዕስ የሆነውን የመስቀል አደባባይ የትኩረት ማዕከልነቱን እስከ ማሳጣት ድረስ አቅም ያላት ቤተ ክርስቲያን ናት። ከከተማው ስፋትና ከምዕመናን ብዛት አንጻር በየክፍለ ከተማው አንዳንድ የመስቀል አደባባዮች እንዲኖሩ ማድረግ የማትችልበት ምክንያትም የለም። ሆኖም አሁን እንኳን ሌላ ሊጨመር ያለውም የባለቤትነት ጥያቄው አደጋ ላይ ነው። አደባባዩ የብዙሃን ዓይን ያረፈበትም በከተማው ቦታ ጠፍቶ ሳይሆን ስፍራው በኦርቶዶክሳውያን ልብ ውስጥ ያለውን የምልክትነት ስፍራ በመረዳት መሆኑ ግልጽ ነው። ሜዳው ሰፊ ነው። ፈረሶቹ ሁለት ናቸው፣ ግን አሳልፈኝ አሳልፈኝ ይባባላሉ እንደሚባለው ብሂል ነው። ቤተ ክርስቲያን በዚህ ጉዳይ ላይ የምታቀርበው በቂ የሰነድ ማስረጃና ታሪካዊ እውነት እንዳላት ግልጽ ነው። እውነት ነፃ ያወጣችኋል የሚል አምላክን እስካመነች ድረስም የተሻለውና ዋጋ ቢከፈልለትም የማያስቆጨው አካሄድ ይኸው ነው።
ቤተ ክርስቲያን መብቷን የምታስከብረውም ታሪካዊ ሰነዶችን ፎቶ እያነሱ በማህበራዊ ድረገጽ በመለጠፍ ወይንም ጊዜያዊ ትኩሳትን ተንፈስ በሚያደርጉ መግለጫዎች ብቻ ሳይሆን የሕግ ሰዎችን፣ የመሬት ሰነዶች ላይ ልምድ ያላቸው ባለሙያዎችን፣ የዘርፉ ኤክስፐርቶች የሆኑ ልጆቿን ያቀፈ አካልን እንዲወክላት በማድረግ ጉዳዩን በተገቢው ትኩረት እንዲፈታ በማድረግ ነው። ይህንን በማድረግ ችግሮችን ሌላ ተጨማሪ ችግር ሳይፈጥሩ መፍታት ይቻላል። ከዚያ ውጪ ግን ችግሩን ብቻ ማውሳት ምዕመናንን የተጠያቂነት ስሜት ውስጥ እንዲገቡ ከማድረግና ቤተ ክርስቲያኗንም ክብር ከማሳጣት ያለፈ ጥቅም የለውም። ሁለተኛ፣ መስቀል አደባባይን የመስቀል አደባባይ ማድረግ። እንደሚታወቀው መስቀል የቤተ ክርስቲያን መንፈሳዊ በዓሏ መሆኑ የታመነ ነው። ሆኖም የመስቀል በዓል ከመንፈሳዊ በዓልነቱ ይልቅ ፌስቲቫላዊ ቅርጹ በጣም የሚያይል አከባበር ያለው በዓል ነው። እንደሚታወቀው በበዓሉ ዕለት ቤተ ክርስቲያን ከምትጠቀምበት ሰዓት ይልቅ የተለያዩ የፖለቲካ ሰዎችና ተጋባዥ እንግዶች ርዝመቱ የማይገመት ንግግር የሚያደርጉበት ሰዓት ይበዛል። የቤተ ክርስቲያኗም አካላትም ከመንፈሳዊ ስብከት ይልቅ መንግስትንና ተጋባዥ ዲፕሎማቶችን ማዕከል ያደረገ የተከበሩ አቶ እገሌ የሚበዛበት ንግግር ሲያደርጉበት ይስተዋላል። በዓለ መስቀልን ወቅታዊ ሀገራዊ ጉዳዮችን በተመለከተ ለመዳሰስ ሰበብ ሆኖ ያገለግላል እንጂ ወደ አደባባዩ መጥቶ ስለ ጌታችን መስቀል ምንም አይነት ነገር ሰምቶ የሚሄድ ምዕመን የለም። በደርግ ዘመን እንኳን ከብዙ ችግር ጋር እነ ብፁዕ አቡነ ጎርጎርዮስ የሰበኩት ይኸውም መስቀል ተሰብሃ የሚል ስብከት ተጠቃሽ ነበር። ከተወሰኑ ዓመታት ወዲህ ግን መስቀል አደባባይ ላይ የሚተላለፉ መልእክቶች እንዴት በዓሉን ከወቅታዊ ትኩሳት ጋር እናስተሳስረው በሚለው ላይ ብቻ ያተኮሩ ናቸው። ከዚህ ውጪ መስቀል አደባባይ በአግባቡ ምህላ እንኳን ደርሶበት አያውቅም። ሐቁን ለመናገር እንደ መስቀል በዓል አከባበርም መስቀሉን የሚቀብር ተራራ የለም። የምዕመናን በዓል እንደመሆኑ ከውጭ የሚመጡ እንግዶች ሕዝቡ በዓሉን ሲያከብር መመልከት ሲገባቸው፣ በመስቀል አደባባይ ግን ሕዝቡ የውጭ እንግዶች በዓሉን ሲያከብሩ ከሩቅ ሆኖ ይመለከታል። ነፋስ የሚያማታውን የስፒከር ድምፅ እየተከተለ ጭብጨባ ሲሰማ ያጨበጭባል። የአደባባዩ መርሃ ግብር አስተዋዋቂ አሁን እንዲህ የተከናወነ ነው ሲል እየሰማ ስፍራው ላይ ያለው ሕዝብ በቤቱ በቴሌቪዥን ከሚመለከተው ሰው ያነሰ መረጃ ኖሮት ተደናብሮ ይመለሳል። አንዳንዴም ደመራው ቶሎ አልበራ ሲለው በፉጨትና በጭብጨባ ፍጠኑ ይልና ሕዝቡ ራሱ ጧፍ በመለኮስ በዓሉን ያስጀምራል። አንድ ስብከት ሳይሰበክ፣ አንድ መዝሙር በወጉ ሳይሰማ ሊቃውንቱ፣ መዘምራኑ የኦሎምፒክ መክፈቻ ስነ ስርዓት እንደሚታዩት አትሌቶች ምንም ሰዓት ሳያገኙ በጥድፊያ አልፈው እንዲያልፉ ይደረጋል። አብዛኛውን የሰንበት ትምህርት ቤት ወጣቶችና የማህበራት መዘምራን መስቀል ሲመጣ እንደ ትልቅ አገልግሎት የሚያዩት ከበዓሉ ዕለት ይልቅ ለበዓሉ ሲዘጋጁ የሚያቀርቡትን ዝማሬና ወደ አደባባዩ እስከሚደርሱ ድረስ በመንገድ ላይ የሚዘምሩትን ዝማሬ ነው። የልዩ ልዩ ሚዲያ ጋዜጠኞችም መስቀሉን መቅበራቸው የተለመደ ነው። የዘንድሮን የመስቀል በዓል ካለፈው ዓመት የተለየ የሚያደርጉት ግድቡ በተገባደደበት ማግስት ላይ በመሆናቸው ሲሆን የሚል ዘገባ ያቀርባሉ። አንዳንድ የቤተ ክርስቲያን አባቶችን ለቃለ መጠይቅ ያቀርቡና መስቀል ከሃይማኖታዊነቱ ባሻገር ለሀገር የሚያበረክተው እሴቶች ምን ናቸው? የመስቀል በዓል በዩኔስኮ መመዝገቡ ያለው ጠቀሜታ ምንድን ነው? የሚሉ በየዓመቱ እንደ ችቦ የማይቀሩ ምንችክ ያሉ ጥያቄዎችን ያቀርባሉ። በማግስቱም የመንግስት ሚዲያዎች ስለ ክትፎ አሰራርና ስለ ቆጮ አዘገጃጀት ቀኑን ሙሉ ሲያብራሩና ዘፈን ሲጋብዙ ይውላሉ። ታሪኩን የማያውቅ ሰው ንግሥት ሌኒን የጉራጌ ንግሥት መስቀሉንም ከክትፎ ውስጥ ተቆፍሮ የሚገኝ ሊመስለው ይችላል። ብቻ ባጭሩ መስቀልን ሲያስታውስ አንድ ነገር ጨበጠው የሚል ሰው ማግኘት እጅግ አስቸጋሪ ነው። ደመራው የሚለኮስበት ውብ ሰዓት ላይ ብቻ
ሕዝቡ በእልልታና በጧፍ እያጀበ ሰውነትን የሚነዝር ዝማሬ ያቀርባል። አሁን ቀረ እንጂ ደመራው የወደቀበትን አቅጣጫ እንደ አገሪቱ ፖለቲካ ካምፓስ ቆጥሮ ወዴት ወደቀ ብሎ በጭንቀት የሚጠይቅም ብዙ ሰው አለ። ከዚያ በኋላ መስቀል አደባባይ ለሰዓታት ብቻ መስቀሉን አክብሮ አገልግሎቱ ያበቃል። ይህንን በማድረግ ፈንታ ቢያንስ ከዋዜማው ጀምሮ እንኳን ቤተ ክርስቲያን አደባባዩን መጠቀም መቻል አለባት። ዓለምን ያስደመሙት የኢትዮጵያ መስቀል አይነቶች ለሀገር ውስጥና ለውጭ ጎብኚዎች በአውደ ርዕይ የሚታዩበትና ለሽያጭ የሚቀርቡበት፣ የኢትዮጵያ የመስቀል አውደ ጥናት የሚካሄድበትና በዘርፉ ላይ ጥናት የሰሩ ባለሙያዎች ጥናት የሚያቀርቡበት፣ የቤተ ክርስቲያኗ የያሬዳዊ ዜማ ሀብታት በአደባባይ የሚታዩበት፣ በዕለቱ ተካተው የሚያልፉበት፣ የሰንበት ትምህርት ቤት ወጣቶች በዋዜማው ምሽት አደባባዩን ሞልተው ዋዜማውን በዝማሬ የሚያሳልፉበት፣ በዕለቱ የሚቀርበውም ትርኢት የተመጠነና ለሕዝቡ ተደራሽ እንዲሆን በባለሙያዎች የታገዘ ቢሆን ቤተ ክርስቲያኗ በበዓሉ ላይ ለሚገኝ ሕዝብ አንዳንድ የገቢ ማሰባሰቢያ ሥራዎችን የምትሰራበት ሁኔታ ቢመቻች መስቀል አደባባይ እውነትም መስቀል አደባባይ መሆን ይችላል። ሶስተኛ፣ ግንቦት ልደታ በመስቀል አደባባይ ሊከናወን የሚገባውና ከይዘቱ አንጻር ተገቢ የሆነው ሌላው የአደባባይ በዓል የቅድስት ድንግል ማርያም ልደት የሆነው የግንቦት ልደታ በዓል ነው። ግንቦት ልደታ በቤተ ክርስቲያኗ ከቤት ውጪ በምሽት በድምቀት ከሚከበሩ በዓላት አንዱ ነው። ይህንን በዓል በውጪ እንዲከበር ያደረገው ድንግል ማርያም የተወለደችው በቤት ውስጥ ሳይሆን በተራራ ላይ የነበረ መሆኑን ለማስታወስ ነው። ይህንንም በማስመልከት ኦርቶዶክሳውያን ምዕመናን ከቤታቸው ውጭ ሆነው በዓሉን ያከብራሉ። ከዓመታት በፊት በግንቦት ልደታ በዓል ታሪክ ዙሪያ አነስተኛ ጥናታዊ ጽሑፍ በማኅደረ ስብሐት ቅድስት ልደታ ለማርያም ቤተ ክርስቲያን ትእዛዝ በሠራሁና ባቀረብሁበት ወቅት ለመገንዘብ እንደቻልሁት ግንቦት ልደታ በኢትዮጵያውያን ዘንድ እንደየብሔር ብሔረሰቡ የተለያየ ቅርጽ ያለው ቢሆንም ትልቅ ቦታ ሊሰጠው የሚችልና ለቱሪስት መስህብ ለመሆን የሚችል አቅም፣ እሴት የያዘ ሀገራዊ ቅርስ ነው። ይህ እጅግ ድንቅ የሆነ በዓል በመስቀል አደባባይ የመከበሩን ተገቢነት ድንግል ማርያምን ከመስቀል ጋር የሚያስተሳስሩ ጸሎቶቿና ዋዜማዎቿ የምትታወቀው የኦርቶዶክሳዊት ቤተ ክርስቲያን አስተምህሮ የሚደግፈው ነው። በብዙ ሀገራት በብሔራዊ በዓል ደረጃ የሚከበረው ይህ በዓል በቤተ ክርስቲያን ደረጃም ቢሆን በሚመጥነው ክብር ቢከበር በቤተ ክርስቲያኒቱ ተልእኮና በሀገሪቱ ምጣኔ ሀብት ላይ የሚፈጥረው በጎ ተጽዕኖ ቀላል አይደለም። አራተኛ፣ የጥምቀተ ባህር ሜዳዎች። ቤተ ክርስቲያናችን ጥምቀተ ባህር ላይ ሰፋፊ ስራዎችን ለመስራት እቅድ እንደያዘችና ስራ እንደጀመረች ብፁዕ አቡነ ያሬድ ይፋ ያደረጉት የጃን ሜዳ ፕሮጀክትና ብፁዕ አቡነ መልከ ጼዴቅ በመግለጫቸው የዳሰሷቸው ርዕሰ ጉዳዮች ምስክሮች ናቸው። ቤተ ክርስቲያናችን እነዚህን ቅዳሴ የሚደረግባቸው ክቡራን ስፍራዎች ደረጃቸውን የጠበቁ ፓርኮች ሆነው መገንባት፣ የሕፃናት ማጫወቻዎችና ስፖርት ማዘውተሪያዎች፣ ከሱስ ማገገሚያ ማዕከላት ሊሆኑም ይችላሉ። በተጨማሪም በዓላት በደረሱ ቁጥር ልዩ ልዩ ባዛሮችንና መንፈሳዊ አውደ ርዕዮች ከጉባኤዎች ጋር ቢካሄዱባቸው በዓልን በስካርና ጭፈራ ከማክበር ብዙሃንን ማዳን ይቻላል። የግንቦት ልደታ በዓልም ከመስቀል አደባባይ በተጨማሪ በጥምቀተ ባህር የሚካሄድ መሆን ሲችል ደብረ ታቦርና የእመቤታችን ትንሣኤ አሸንዳም እንዲሁ ጥምቀተ ባህር ላይ መከበር ይችላል። እጃችን ላይ ያሉ በጎ ዕድሎችን በአግባቡ ከተጠቀምን እጃችን ላይ የሌሉትንም እንጨምራለን። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። የዮሐንስ ወንጌል ምዕራፍ 9 ቁጥር 4። ዲያቆን ሄኖክ ኃይሌ ጥር 4 2014 ዓ.ም። ቀሲስ ደጀኔ ሽፈራውም የመስቀል አደባባይ ማለት ምን ማለት ነው በሚለው ጦማራቸው እንዲህ ይላሉ። ክብርት ወይዘሮ አዳነች አበቤ
እስኪ አንድ እጅግ ቀላል የሆነ ጥያቄ ልጠይቅሽ። በእኛ ቤተ ክርስቲያን የሕፃናት ክፍል ተማሪዎች የሚመልሱት ነው። ለመሆኑ የመስቀል አደባባይ ማለት ምን ማለት ነው? የድፍረት ንግግርሽን እንደሰማሁት መልሱን አላገኘሽውም። እንኳን ልትመልሺው በርቀት እንኳ ባጠገቡ አላለፍሽም። መልሱ ያለው በምስራቅ ሲሆን አንቺ እየዳከርሽ ያለሽው በምዕራብ ነው። ምዕራብ ደግሞ ይዞ የሚመጣው ጨለማን ነው፣ ምስራቅ ግን ብርሃንን። አንድም ምስራቅ ብሂል ማኅደረ እግዚአብሔር የሚለውን ጠቅሰን ምዕራብ ብሂል የሚለውን ግን ለጊዜው እንተወው። ብርሃን ዕውቀት የሚለውንም ይዘን የጨለማን ለጊዜው በ30 እንግደፈው። እስኪ ወደ መልሱ እንሂድ። የመስቀል አደባባይ ማለት ክርስቶስ በደሙ ፈሳሽነት ለቀደሰውና ላከበረው ክቡር መስቀል በአደባባይ በጋድ የሚሰገድበት የመስቀል ክብር በንባብም በዜማም የሚገለጥበት ስፍራ ነው። መዝሙር 131 ቁጥር 7 የመስቀሉ ቃል ለሚጠፉ ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ የሚታወጅበት ከጌታችን ከኢየሱስ መስቀል በቀር ሌላ ትምክህት ከእኔ ይራቅ የሚባልበት መቅደስ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18፣ ገላትያ ምዕራፍ 6 ቁጥር 14። ይህንን ደግሞ ከጥንት ጀምሮ በራሷ ይዞታ ላይ ስትፈጽም የኖረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። የመስቀል አደባባይ ብላ የሰየመችውም እርሷ ናት። አንቺም በባለቤትነት ሳይሆን በእንግድነት በበዓለ መስቀል ላይ እየተገኘሽ ንግግር አድርገሻል፣ ደመራ ለኩሰሻል። ቤተ ክርስቲያንን ባታከብሯትም እርሷ ግን እንዲህ አድርጋ ነው የምታከብራችሁ። ታዲያ የመስቀል አደባባይ ትርጉም ይሄ ከሆነ ክብረ በዓልን በአደባባይ ካካሄዱ አክራሪ ፕሮቴስታንትና ነገረ መስቀሉ ከማይመለከታቸው አክራሪ ሙስሊሞች ጋር ምን አገናኘው? ምንም። ሰሞኑን ህወሓት ከጦርነቱ ባሻገር መንግስትንና ህዝብን እየዘረፈ ነው እያላችሁ ነው። እውነት ነው። አንቺስ በስልጣንሽ ተመክተሽ ለእምነት ድርጅትሽ አድልተሽ ከጥንት ጀምሮ ይዘን የኖርነውን ይዞታችንን በጠራራ ፀሐይ ትዘርፊያለሽ። ለመሆኑ ለጎሳሽም ለእሬቻም ለፕሮቴስታንትም እያደላሽ እንዴት ነው ኢትዮጵያ ኢትዮጵያ ስትይ የከረምሽው? ያ የትህትና ንግግርሽ ከምን ጊዜው ጠፍቶ ነው ወደ ትዕቢት ንግግር የተመለስሽው? መስቀል አደባባይ እኮ የ65 ሚሊዮን ኦርቶዶክሳውያን ርስት ነው። ኢትዮጵያም ከጥንት እስከ ዛሬ ሰማዕትነት የከፈልንላት ታቦትና መስቀል ይዘን ዳዊት አንግተን የዘመንላት ርስታችን ናት። በመሆኑም ኢትዮጵያ እንደ ሀገር የጋራችን፣ የአምልኮ ስፍራችን ግን የግላችን ነው። ወደ መፍትሄው እንሄድ። መፍትሄው ምን መሰለሽ? ሌሎች 2 አደባባዮችን ስሪና አንደኛውን ኢድ አደባባይ በዩ፣ ሁለተኛውን ደግሞ ፓስተር አደባባይ በዩ። በተረፈ ስለ መስቀል አደባባይ የተናገርሽውን በባለቤቱ ፊት እንድትናገሪው ለመስከረም 16 ቀን 2015 ብትቆይ መልካም ነው። ሀገር በውስጥም በውጭም በተወጠረችበት በዚህ የጭንቅ ወቅት ለሕዝቡ የሚከፋፍል አጀንዳ ባትፈጥሩለት ጥሩ ነው ይላሉ ቀሲስ ደጀኔ ሽፈራው። ስላደመጣችሁና ስለተመለከታችሁ እጅግ አድርጌ አመሰግናለሁ። በዚሁም ይህንኑ የንሽኩር ረቢና የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ይስጥልኝ።